በአስተናጋጅነት አብራኝ የምትሰራው መክሊት ቆንጆ ሳትሆን አትቀርም። ምክንያቱም ወጣት ወንድ ተስተናጋጆች ይወዷታል። እኔ ፈገግታዬን እንደደጋለት ትቼ አጠገባቸው ስቆም በትከሻዬ በኩል አሳልፈው እሷን ይጠሯታል። እኔን ገና ሲያዩኝ እንደ ምስር ለቃሚ ጠረጴዛቸው ላይ ያቀረቅራሉ። እሷ ግን ስትሳሳት እንኳ ስህተቷን እንደ ሽልማት ይቀበሉታል። ባለፈው አንዱ ወይል ፓስታም ችሊ ነበር ያልሁሽ፣ ግን አንቺ ቡናን ያመጣሽልኝ አለ ከማያባራ ፈገግታ ጋር ሽቅብ እየተመለከታት። ውይ ይቅርታ ልቀይርልህ አለችው። ችግር የለም ያው ነው አለ ሰውየው። ፓስታና ቡና ያው የሚሆነው እንዴት ነው? መክሊት ቆንጆ ሳትሆን አትቀርም። ምክንያቱም ሴት ተስተናጋጆች ከየለም በቀር ያዋክቧታል። መጀመሪያ ማኪያቶ እንድታመጣላቸው አዟታል። ማኪያቶ ስታመጣ ማኪያቶውን ትተው ጡቷን ከጡታቸው ጋር አለካክተው ምን ነው ነጣ ያለ ማኪያቶ ማለት ይሄ ነው እንዴ ብለው ይጮህባታል። እንደገና አስተካክላ ስትመጣ ደግሞ ውይ ይሄማ ቡና በወተት ነው ልጄ በይ ቀይሪ ብለው ይመልሷታል። መክሊት ከአስተናጋጅነት ለመውጣት ብዙ ትመኛለች፣ ግን አቃታት። ለምን መሰለህ ትለኛለች። ዋናው ምክንያት ያለመሰልቸቴ ነው። በስራዬ የማገኘው ገንዘብ ቋሚ መጠን የለውም። ባለፈው ወር ያገኘሁት ብዙ ነው። በዚህ ወር ደግሞ በጣም ብዙ ሊሆን ይችላል። በሚቀጥለው ወር ደግሞ ምንም አይኖር ይሆናል። በየወሩ የማይለዋወጥ ደሞዝ ቢኖረኝ ኖሮ ስራዬ ይሰለቸኝ ነበር። ለምን 1 ሚሊዮን ብር አይሆንም? አሁን ግን ከጉርሻ የማገኘው ፍራንክ ስለሚዋዥቅ እንደ ቁማር ሱስ አስይዞኛል። ብዙ ጊዜ ስራ ስለመለወጥ አስቤያለሁ፣ ግን ይሄው እስካሁን አለሁ። ስለ ትምህርት መክሊት ከጀርመናዊው ሽማግሌ ጋር ከተዋወቀች በኋላ ከኛ ጋር አብራ ጀርመንኛ መማር ጀመረች። ይሁን እንጂ ጥቂት ሞክራ አቋረጠችው። ለመግባቢያ የሚሆነኝን ያክል አውቄያለሁ። ከዚህ በኋላ 1000 ዓመት ብማር እንኳን ለመፈቃቀሪያ የሚሆን ጀርመንኛ ላውቅ አልችልም ትላለች። በሌላ ጊዜ እንዲሁ የግል ኮሌጅ ውስጥ ገብታ ለ3 ወራት ከተማረች በኋላ ወጣች። ምን ያደርግልኛል ብዬ ነው ጊዜን የማቃጥለው አለች። እኔና ሙስ እንቆጣት። ስራውና ገንዘቡ ያለው በወንዶች እጅ ነው። ወንዶች ደግሞ ቁመና እንጂ ሲቪ አያዩ። ባለፈው የአውሮፕላን ውስጥ አስተናጋጅ ለመሆን ተወዳድሬ ቁመት የትንሽ አጠር ስላለ ጣሉኝ። ኮሌጆች ደግሞ ቁመት የሚያስረዝም የትምህርት አይነት የላቸውም። ልንከራከራት አልቻልንም። ስለ እጮኛዋ አንድ ቀን ሁሉም ተስተናጋጆች ከሄዱ በኋላ ዩኒፎርማችንን ስንቀይር ስለ ቀድሞ እጮኛዋ የሚከተለውን ተረከችልኝ። የኔ ፍቅር ሳሚ በጣም የታወቀ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ነበር። ያኔ በደህናው ጊዜ ነው ታዲያ። አሁንማ እንደምታውቀው ኳስ በስታዲየም መሆኑ ቀርቶ በስቱዲዮ ሆኗል። ሳሚዬ እንዴት ግብ ጠባቂ እንደሆነ ነግሬሃለሁ። ይኸውልህ በልጅነቱ ባደገበት መንደር የልጆች ኳስ መጫወቻ አልነበረም። ልጆች ኳስ መጫወት ሲያምራቸው በየበረንዳቸው ይጫወታሉ። ከኳስ ፍቅራቸው የተነሳ ይድቦልቦል እንጂ በተገኘው ነገር በጥቅል ጎመን ሳይቀር ይጫወታሉ። ብዙ ጊዜ ሳሚ ቡድን ግብ የነ ሳሚ ቤት በር ይሆናል። እናልህ ከተቃራኒ ቡድን የተለጋ ኳስ አንዳንዴ ጓዳ ድረስ ይገባና ድስት ምናምን ይሰብራል። ሳሚዬ ታዲያ የራሱን ቡድን ከሽንፈት ለማዳን ብቻ ሳይሆን የእናቱን ድስት ከስብራት ለማዳን ጭምር ተግቶ ይጠብቃል። ደስ አይልም? ለመሆኑ ሳሚዬን ያፈቀርኩት ጨዋታ ላይ አይቼው መሆኑን ነግሬሃለሁ። ለምሳሌ የኢትዮጵያ ቡድን ከኡጋንዳ ቡድን ጋር ሲጫወት የአዲስ አበባ ሕዝብ ኡጋንዳዎችን ሊበላቸው ይደርሳል። እኔ ግን ውስጡን ኡጋንዳን ነበር የምደግፈው። ምክንያቱም ኡጋንዳዎች እያጠቁ ወደኛ ግቢ አካባቢ ካልመጡ እኔ ሳሚዬን የማየት እድል አላገኝማ። ታዲያ ሳሚ ራሱ እኔ ከተመልካቹ መካከል መኖሬን ስለሚያውቅ በቃ ይቁነጠንጣል።
አንዳንዴ እንደውም ኳሷ ከእንግዳው ቡድን ሜዳ አልወጣ ስትልና ሳሚ ትኩረት አለማግኘቱ ሲሰማው መሃል ሜዳ ድረስ በስታይል እየሮጠ ይመጣና በርቱ ብሎ እየሮጠ ይመለሳል። አይ ሳሚ በጣም ወደው ነበር። እውነቷን ነው፣ በጣም ተወደው ነበር። ደሞዝ በተቀበልን ቁጥር መክሊት ለሳሚ ጫማ ለመግዛት ይዛኝ ትወጣለች። አንድ የጎዳና ማዕዘን ላይ ስንደርስ ከተደረደሩት የኮንትሮባንድ ጫማዎች መካከል አንዱን ብድግ አድርጋ እስኪ ለካው ትለኛለች። ጎዳና ላይ ጫማ ማውለቅ በጣም ያሸማቅቀኛል። ምክንያቱም ከጎዳናው ዳር የሚነሳው የሽንት ሽታ ከእግሬ እንደተነሳ አድርጎ የሚገምት አልፎ ያጅ አይጠፋም። መክሊት እጮኛዋን እንዴት ብትወደው ነው ከዚህ አይነት መሸማቀቅ የገላገለችው? በመክሊት ብርና በእኔ እግር አማካኝነት የተገኘውን ስኒከር ተጫምቶ ይዘንጣል። በእርግጥ አንዳንዴ ሰው ነኝና ይሰማኛል። መመኪያ ታደርገኛለሽ ብዬ ስጠብቅ መለኪያ ስላደረገችኝ ያዝናለሁ። ከዕለታት አንድ ቀን ከእጮኛዋ ጋር መጣላቷን ስሰማ ግን ሐዘኔ ወደ ግልገል ተስፋ ተቀየረ። በእጮኛዋ ቦታ የመግባት ዕድል እንዳለኝ ገመቱ። ከእጮኛዋ ጋር ቢያንስ በእግር መጠን እንመሳሰላለን። ግን ምን ያደርጋል፣ እኔ ሳመነታ አንዱ ከጀርመን መጥቶ ቀደመኝ። መክሊት የምትኖረው በአንድ ክፍል ቤት ውስጥ ከወንድሟ ጋር ነው። ወንድሟ ከኮምቦልቻ እስከ አዲስ አበባ በሚሰራው የመንገድ ሥራ ላይ ቻይናዎች ቀጥረውት ለጥቂት ጊዜ እንደሰራ ጥሎት ወደ አዲስ አበባ በመመለስ ከእህቱ ጋር አብሮ መኖር ጀመረ። እናም በአንድ ክፍል ውስጥ በጥቂት እርምጃዎች ርቀት በተዘረጉ ሁለት አልጋዎች ላይ ማዶ ለማዶ ሆነው ይተኛሉ። ጠዋት ወደ ካፌ ከመምጣቷ በፊት ቁርሱን ሰርታ ትራሷ አጠገብ አስቀምጣለት ትሄዳለች። ስትመለስ ካልጋው ሳይወርድ ይጠብቃታል። ልብስ ለመቀየር ወይም ለመታጠብ ስትፈልግ ወደ ቀጣዩ ክፍል ግባ ትለዋለች። በእሷና በወንድሟ ቋንቋ ወደ ቀጣዩ ክፍል ግባ ማለት ወደዚያ ዙር ማለት ነው። ወደ ሌላ አቅጣጫ ዞሮ እንደ አቡነ ጴጥሮስ ሐውልት ይገተራል። ወንድሟን ብዙ ላለማስቆም በችኮላና በስጋት ተለባብሳለች። ወንድሟ ከክፍሉ መውጣት ሞቱ ነው። አንዳንዴ ብቻዋን መሆን ስትፈልግ እስኪ ዞር ዞር ብለህና ትለዋለች። በረንዳው ላይ ዞር ዞር ብሎ ይመለሳል። እጮኛዋ ሳሚ ወንድሟን በጣም ይጠላው ነበር። ለምሳሌ አንድ ቀን እጮኛዋ የወንድና የሴት ነገር ለማድረግ ወደ ቤቷ መጣ። ወንድምየው ግን አይገባውም። ጸጉሩን እያፍተለተለ አልጋው ላይ ከመጎለቱም በላይ ከእጮኛዋ ጋር የፍልስፍና ውይይት ለመጀመር ሁሉ ቃጣው። ቢጠብቁት አልወጣ ስላለ መክሊት ሳሙና ገዝቶ እንዲመጣ ጠየቀችው። ወንድሟ ግን ይሄው ሳሙና ብሎ አንድ ደርዘን ካልጋው ሥራ ወጣ። ቢጨንቃት ኦሞ እንዲገዛ ላከችው። ወንድሟ ተነስቶ ከመውጣቱ መክሊትና እጮኛዋ ተያይዘው አልጋ ላይ ወደቁ። ይሁን እንጂ የሚፈልጉትን ያህል አልተደሰቱም። ወንድምየው ካሁን ይመጣብናል ብለው ስለሰጉ ወሲቡን አጣድፈው ጨረሱት። ወንድምየው ግን አለወትሮ ዘግይቶ በዝናብ በስብሶ ገብቶ አፉን ከጸጉሩ ላይ እያራገፈ ጣሉን ከፊቱ ላይ እየጨመቀ ጥግ ፈልጎ ቁጭ አለ። መክሊት ገና እንዳየችው ፊቷን በመዳፏ ውስጥ ቀበረች። ለወሲብ ስትል ከቤቷ አጣድፋ ስላስወጣችውና ዝናብ ስላስመታችው ወንድሟ እንዳዘነባት ገብቷታል። ለወንድሟ ስትል ወሲቡን አላግባብ ስላጣደፈችው እጮኛዋም ተቀይሟታል። ከሁለት ያጣች በመሆኗ አዘነች።
ወንድምሽ አሁን ምንም አይሰራም አልኋት አንድ ቀን ብርጭቆ ስናጥብ። ስለ አፄ ቴዎድሮስ የሚናገር ተውኔት ለመስራት እያጠና ነው አለችኝ። ተውኔቱን እኔ ራሴ አንብቤዋለሁ። ትራጆ ኮሜዲ ነው። ትራጆ ኮሜዲ ታውቃለህ? አላውቅም። በአንድ ጊዜ የሚያስለቅስም የሚያስቅም ትርኢት ማለት ነው። ገባኝ። በሕይወቴ መድረክ ላይ የወጣሁት አንድ ጊዜ ብቻ ነው። ትዝ ይለኛል ደብረ ማርቆስ ውስጥ የአንደኛ ደረጃ ትምህርቴን ስማር በእረፍት ሰዓት የትምህርት ቤታችንን አጥር ከሚያዋስነው የበቆሎ እርሻ ውስጥ ገብቼ አንድ ራስ የበቆሎ እሸት ሰረቁ። ባለ በቆሎው ደካማ ሽማግሌም ቢሆን እግር ከልጆቹ የተበደረ ይመስል አባሮ ያዘኝና ለርዕሰ መምህራችን አስረከበኝ። ርዕሰ መምህራችን ባንዲራ ከተሰቀለ በኋላ የሰረቅኩትን በቆሎ በአፌ አንጠልጥዬ መድረክ ላይ እንድቆም አደረጉኝ። ተማሪዎች በጣም ሳቁብኝ፣ እኔ ግን አለቀስኩ። እንግዲህ ትራጆ ኮሜዲ ማለት ይሄ መሆን አለበት። ልክ ነው። ትራጆ ኮሜዲ ማለት ተዋናዩ ሲያለቅስ ተመልካቹ የሚስቅበት ትርኢት ማለት ነው።